በርካቶች ከቅኝ ግዛት ቀንበር መላቀቃቸውን ተከትሎ አፍሪካውያን ነፃነታቸውን እንዲጠብቁ ኢኮኖሚያዊ ልማታቸውን ብሎም ሰላማቸውን እንዲያመጡ የሚሰራው የአፍሪካ ህብረት አጀንዳ 2063ን ቀርጾ ሰላምና ደህንነት፣ ዲሞክራሲ የሰፈነባት የተባበረችና የበለጸገች አፍሪካን እውን እንድትሆን እየሰራ ይገኛል። ዘንድሮ ህብረቱ 39ኛውን የመሪዎች ጉባኤ በኢትዮጵያ አዲስ አበባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ የሚያካሂድ ይሆናል። ከመሪዎቹ ጉባኤ አስቀድሞ የሚካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ በአዲስ አበባም እየተካሄደ ይገኛል። በዚህ በአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በአህጉሪቱ ያለው የፖለቲካ አለመረጋጋትና ቀውሶች አሁንም የአህጉሪቱ ፈተናዎች መሆኑን አንስተው ውጤት ለማምጣት እየተሰራበት ስለመሆኑ አብራርተዋል። የኮሚሽናችን አሳሳቢው ጉዳይ የአህጉሪቱ ፖለቲካዊ መረጋጋት ነው። አሁን ላይ የጸጥታ ቀውሶች በአህጉሪቱ እየታዩ ያሉ ግጭቶች ናቸው። በዚህ ረገድ የታዩ ለውጦች አነስተኛ ናቸው። በዚህም የሚጠበቀውን ለውጥ ለማምጣት ዘግይተናል። የሚመለከተው የሰላምና ጸጥታው ምክር ቤት ምላሽ ለመስጠት እየሰራ ቢሆንም የኮሚሽኑ አካላት ግን በትኩረት እየሰሩበት ነው። ከህገ መንግስታዊ ስርዓት ውጪ ስለሚደረጉ የመንግስት ለውጦችን በተመለከተ በጋቦንና በጊኒ ሪፐብሊክ ህገ መንግስታዊ ስርዓት በመመለሱና ወደ ህብረተሰቡ በመመለሳቸው ደስታዬን እገልጻለሁ። በአንጻሩ በማዳጋስካርና በጊኒ ቢሳው ህገ መንግስታዊ ያልሆነ የመንግስት ለውጥ ተከስቷል። ኮሚሽኑ እነዚህ ሀገራት ወደ መደበኛ ስርዓት እንዲመለሱ ድጋፍ እያደረገ ነው። በሳህልና በአፍሪካ ቀንድ የአሸባሪው ስጋት አሁንም እንደቀጠለ ነው። በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግ የተለመዱ አሰራሮች መቀየር አለባቸው ያሉት የ48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ ሊቀመንበር የሆኑት የአንጎላ የውጭ ጉዳይ ሚኒስትር አምባሳደር ቴቴ አንቶኒዮ ህብረቱ ከሰላምና ደህንነት ጋር ተይዞ በሚሰራቸው ስራዎች ላይ አዎንታዊ ሚና መጫወታቸውን ገልጸዋል። በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግና ውጤታማነትን ለማምጣት ህብረቱ የተለመዱ አሰራሮችን መቀየር አለበት። በባለብዙ ወገን ዲፕሎማሲ የአፍሪካን ድምፅ በዓለም አቀፍ መድረኮች እንዲሰማም ስትራቴጂካዊ አጋርነት እንዲጠናከር አንጎላ አዎንታዊ አስተዋጽኦ አድርጋለች። በተለይ ቡሩንዲ የሳህል ቀጠና የሰላምና ደህንነት አስተባባሪ እንድትሆን፣ በኮንጎ ዲሞክራቲክ ሪፐብሊክ እና በሩዋንዳ መካከል የተፈጠረው አለመግባባት እንዲፈታ ድጋፍ አድርገናል። የአፍሪካ ሀገራት በአህጉሪቱ ባሉ ችግሮች ላይ ውጤት እንዲያመጡም የጋራ መግባባት እንዲፈጠር በጋራ መስራትና መሳተፍ አለባቸው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ የሆኑት ክሌቨር ጋቴቴ በበኩላቸው በአህጉሪቱ ያለው ኢኮኖሚያዊ አንድምታው ከፍተኛ መሆኑን በመግለጽ የውሃ እጦትና የንጽህና አጠባበቅ በምርታማ ማነት ቅነሳ ላይ ያላቸውን አሉታዊ ተጽዕኖዎች ለመቀነስ በተወዳዳሪነት ሊሰራ እንደሚገባ አመላክተዋል። ኢኮኖሚያዊ አንድምታው ከፍተኛ ነው። የውሃ እጦትና የንጽህና አጠባበቅ ችግሮች ምርታማነትን ይቀንሳል፣ የጤና ወጪን እንዲሁም ኢንቨስትመንትን ያዳክማል። ፋብሪካዎች አስተማማኝ የውሃ አቅርቦትን ይፈልጋሉ። የግብርና ማቀነባበሪያዎች መስኖን እንዲሁም ከተሞች ውጤታማ እንዲሆኑ የንጽህና አጠባበቅ ስርዓት ሊኖራቸው ይገባል። ነገር ግን አስተማማኝ የውሃ አቅርቦት ስርዓት ከሌለ የኢንዱስትሪ ዘርፎች በተወዳዳሪነት ሊሰሩ አይችሉም። 39ኛው የአፍሪካ ህብረት የመሪዎች ስብሰባ በመጪዎቹ የካቲት 7 እና 8 በአዲስ አበባ የሚካሄድ ይሆናል።